መንፈስ ቅዱስ አሐዱ አምላክ አሜን። በምህረትና በጸጋው የደገፈን በፊቱ ያቆመን አምላካችን ልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። ባለፈው ሳምንት ዮሐንስ ምዕራፍ 14 እስከ ምዕራፉ ፍጻሜ ተመልክተነው ነበር እና ዛሬ እንደ ጌታ ምህረት ምዕራፍ 15ን ከቁጥር 1 ጀምሮ እስከ ቁጥር 17 ድረስ አነበውና በዚህ ምዕራፍ ውስጥ ያለውን በእግዚአብሔር ጸጋና ምህረት እናያለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢሆኑ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኩትን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ዮሐንስ ወንጌል ምዕራፍ 15 ላይ ያሉትን 2 አንቀጾች ነው ያነበብኩት ተያያዥነት ስላላቸውና ቀጣዩ አንቀጽ ደግሞ ያው የራሱ መልእክትና ይዘት ስላለው በጣም በወንጌሉ ውስጥ ከምናያቸው በተደጋጋሚም ሲነገሩ ከምንሰማቸው በእኛና በጌታ መካከል ያለውን ነገር እንድናስተውል ከሚጋብዙ የመጽሐፉ ክፍሎች አንዱ ነው። ከላይ ቁጥር 1 ላይ እንደምናየው በተለመደው እስራኤል ዘሥጋን በሚናገርበት ቋንቋ ወይም ደግሞ የአብርሃም ዘሮች በሆኑት መካከል እግዚአብሔር ራሱን በተደጋጋሚ በገለጠበት ቋንቋ በተክልና በእርሱ መካከል ወይም በወይን ተክልና በእርሱ መካከል ባለው ቋንቋ መጠን እየተናገረ ነው። ታስታውሱ እንደሆነ በኢሳይያስ ምዕራፍ 5 ላይ ለወገኔ የወይን ተክል ነበረው በማለት በቅኔ መልኩ የቀረበ አንድ መልእክት እናያለን እና በዛ መልእክት ውስጥ ወገኔ የተባለለት አንድ ገጸ ባህሪ አለ። ያ ገጸ ባህሪ ወይን ተካይ ወይም የወይን ገበሬ ነው። ወይን ይተክላል፣ ዙሪያውን ይኮተኩታል፣ አስፈላጊውን ማዳበሪያ ያደርግና
ወይን በሚለቀምበት ጊዜ የወይን ፍሬ ለመልቀም ባለ ጉጉት ወደዚያ ወይን ይመጣል። ወይኑ ተገኝቷል፣ ግን የወይኑ ፍሬ ምንም የጎመራና የሚያስጎመጅም ቢሆን ግን መራራ እንደነበረ ተጽፏል። እና እስኪ በወይኔና በእኔ መካከል ፍረዱልኝ የሚል ጥያቄ ይጠይቃል። ምክንያቱም ወይኔ እንዲህ እንዲሆን እኔ ነኝ ወይ ምክንያቱ? ምክንያቱም ተክዬ ያለው ዙሪያውን ኮትኩች ያለው ድንጋይ ለቅሜ አውጥቼ ጥያለሁ፣ ከብት ወይም እንስሳ እንዳይረግጠውና እንዳይቀጥፈው ዙሪያውን ቀጥሬለታለሁ። ነገር ግን መልካም ፍሬ ማፍራት አልቻለም። ከዚህ የተነሳ በእኔና በወይኔ መካከል እስኪ ዳኛ ሁኑ በማለት ራሱ እግዚአብሔር ይጠይቃል። እና በዚህ ሁኔታ ውስጥ እንደምናስተውለው ብዙ ጊዜ በለስ የወይን ተክል የእስራኤል ልጆችን የሚያመለክት ሆኖ እናስተውላለን። እግዚአብሔር ለዛ ሕዝብ ማድረግ ያለበትን ከማድረጉ ጋር ተያይዞ እንደገናም ሕዝቡ ከነበረው ምላሽ ጋር ተያይዞ እግዚአብሔር በቋሚነት በዛ ሕዝብ ያዘነ ወይም ያዝን እንደነበረ የሚያሳይ ምሳሌ ነው። በዚህ ምሳሌ ውስጥ እንደተመለከትነው አንድ ወይን ጣፋጭ እንዲሆን የሚታቀፈው ማዳበሪያ ወይም ደግሞ በዙሪያው የሚደረግለት እንክብካቤ የሚቀጠርለት ቅጥር ያ ሁሉ ድካም አይደለም የሚያስፈልገው። ወይኑ መልካም እና ጣፋጭ እንዲሆን ዘሩ ነው መስተካከል ያለበት። ዘሩ ከተበላሸ የትኛውም ተክል ሊለመልም ይችላል። የሚለመልመው ባለበት ሁኔታ ነው። ግራዋን ብንንከባከበው ግራዋ እንደሆነ ነው የሚለመልመው ወይም የሚያድገው። የእኛን ድካም አይቶ እንደው ለፍተውብኛል ብሎ ብርቱካን ይሰጣል? አይሰጥም። ምክንያቱም ተፈጥሮ ያንን እንዲያደርግ የሚያስችለው ስላልሆነ እና በእስራኤል ታሪክ ውስጥ ያው የወደቀው የሰው ልጅ በዛ ሁሉ እንክብካቤ የእግዚአብሔር መሆን እንዳልቻለ ምንም እንኳ እግዚአብሔር በብዙ ድካም ያንን ሕዝብ ቢሸከመው ግን ሆምጣጣ እንደሆነ መቀጠሉን ነው የሚያሳየው። ምክንያቱም የሰው ልጅ ድካም የሚጀምረው በዙሪያው ባለው ተጽዕኖ ሳይሆን በውስጡ ባለው ዘር ነው። ለዚህ ነው እግዚአብሔር ከሁለተኛው አዳም ወደኛ ሕይወት ያለፈውን በሁለተኛው አዳም ጨርሶ ከኛ ለማስወገድ ሌላ ማንነትን መድኃኒት አድርጎ ያዘጋጀው። ስለዚህ ከመሬት መሬታዊው የሆነው የወለዳቸው ሁሉ እንደዛው ናቸው። ያንን ስሁት ዘር ያንን የወደቀ ዘር ይዘው ወደዚህ ዓለም የመጡ የሰው ልጆች የፈለገውን አይነት የእግዚአብሔር ጸጋና የእግዚአብሔር ቸርነት ቢበዛላቸው በዛ ቸርነት ያው ማንነታቸው ነው ጎልቶ የሚወጣው እንጂ በፍጹም ዘራቸው ካልተቀየረ ሌላ ነገር ሊሆኑ አይችሉም። እና የእስራኤልን ሕዝብ አጠቃላይ ሁኔታ ወይም እንደው በጥቅሉ የወደቀውን የሰው ዘር ለእስራኤል የምንለው እግዚአብሔር በተለየ መልኩ ያው ለአዳም ከገባው ተስፋ ጋራ ከዛም ሲቀጥል ወደ አብርሃም ከመጣው ተስፋ ጋራ ከዛም በአብርሃም ልጆች በኩል ወደ ይሁዳ ነገድ ከመጣው ተስፋ ጋር ከይሁዳ ነገድ ከሚወለደው የኛ መሲህ የኛ ዳዊት ከኢየሱስ ክርስቶስ ጋር በተገናኘ እድል የተለየ መብት ስለነበራቸው ነው እስራኤል የምንለው እንጂ በዓለም ሁሉ ያለው የሰው ልጅ የወደቀው የአዳም ዘር ነው በስጋ። ስለዚህ የወደቀው የአዳም ዘር የትኛውም አይነት የእግዚአብሔር ቸርነትና መግቦት የእግዚአብሔር አላደረገው እና ያ ሁሉ ነገር አይተው የእግዚአብሔር አልሆኑም የእስራኤል ልጆች። እንግዲህ እንደነሱ እግዚአብሔር እጁን በመካከል ያንቀሳቀሰለት ሕዝብ የለም። ዘወትር በልባቸው ይስታሉ እኮ ነው የሚለው ዕብራውያን ምዕራፍ 3 ላይ የዕብራውያኑ ጸሐፊ የእነሱን ድካም ጠቅሶ በተናገረበት ክፍል ዘወትር በልባቸው ይስታሉ፣ ስለዚህ ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩባቸው በማለት ከዳዊት ጠቅሶ የእነዚህን ሰዎች ድካም ሲናገር እናያለን። እነዚህ ሰዎች ለምንድን ነው ዘወትር በልባቸው የሚስቱት? ለምንድን ነው ስራውን እያዩ የእግዚአብሔር መሆን የተሳናቸው? በቃ ስላልቻሉ። ይሄ በብሉይ ኪዳን አይገባም። ወደ አዲስ ኪዳን ስንመጣ ግን ሮሜ ምዕራፍ 8 ቁጥር 7 ላይ ሥጋ ለእግዚአብሔር ሕግ አይገዛም መገዛትም ተስኖታልና የሚል ቃል ስላለ፣ እንደገናም ከፍ ስንል ደግሞ ቁጥር 2 ላይ ከሥጋ የተነሳ ለሕግ ስላልተቻለው
በኃጢአተኛ ሥጋ ምሳሌ አንድ ልጁን ልኮ አደረገው ስለሚል እግዚአብሔር ከሥጋ የተነሳ አቅም ላጣው የሰው ልጅ በመንፈስ ቅዱስ ግብር ያለ ኃጢአት ተጸንሶ ሰው የሆነ መድኃኒት ነው ወደዚህ ዓለም ያስገባው። ስለዚህ የዘር ለውጥ ነው ያደረገው፣ የማንነት ለውጥ ነው ያደረገው እና የመጀመሪያው አዳም አለ በሥጋ የዚህ ሁሉ ሕዝብ አባት። ሁለተኛው አዳም አለ እግዚአብሔር ምሕረት ስላደረገልን የኔና የናንተ አባት የሆነ ሁለተኛው አዳም ጌታ ኢየሱስ ክርስቶስ ነው እየተናገረ ያለ። አሁን ጌታ በሚለው ጉዳይ ላይ የእስራኤል ልጆችን ማንነት ማንሳት አንችልም። ምክንያቱም አሁን የተገለጠው ጸጋና እውነት ነው። ጸጋና እውነት የሆነ እውነት ደግሞ ሰውን በሕይወት የሚያኖር ጉልበት አለው። ከዚህ እውነት የተነሳ የወይን ግንድ ነኝ ብሎ ራሱን የገለጠው ጌታ ኢየሱስ ክርስቶስ ለእስራኤል ልጆች ካለው መብት እጅግ ላቅ ባለ ሁኔታ እንዲህ ባለ ሁኔታ ደቀ መዛሙርቱን ሲናገር እናያለን። ስለዚህ አሁን ወዳለንበት ኪዳን ስንመጣ ይህን እየተናገረ ያለው ማን እንደሆነ ስናስተውል ደግሞ ይህን እየተናገረ ያለው ማን እንደሆነ ብቻም ሳይሆን እግዚአብሔርን እንደው ሃይማኖታዊ ግዴታ መንፈሳዊ ነገር የማድረግ ግዴታ ከጽድቅና ከኩነኔ ጋር የተያያዘ ስሌት ከኃጢአት ጋር ተያይዞ ያለ እግዚአብሔር ፍርድ ብቻም ሳይሆን በትክክል ፍቅር ከእግዚአብሔር ጋር ሲያጣብቀን ምን አይነት መልክ እንደሚኖረን ነው የሚያሳየው። በንግግሩ ውስጥ እርስ በርሳቸውም ስለሚኖራቸው ፍቅር እየተናገረ ነው ደጋግሞ። እነርሱ ከጌታ ጋር ስለሚኖራቸውም ፍቅር ደግሞ ደጋግሞ እየተናገረ ነው። ስለዚህ እነዚህ ሰዎች አሁን በሕይወት የሚኖሩበት የሚቀደሱበት ፍሬ የሚያፈሩበት አቅም በጌታችን በኢየሱስ ክርስቶስ ላይ ያለ እምነትና ፍቅር ነው። ይሄ እየለካ ነው ጌታ። ታስታውሳላችሁ ባለፈው በተደጋጋሚ በተማርነው ትምህርት ውስጥ ጌታችን ኢየሱስ ክርስቶስ አባቱን እንደሚያከብርም አባቱን እንደሚወድም እንዴት እንዳረጋገጠ አይተናል። ክፉ በእኔ ላይ ስልጣን የለውም፣ ግን ወደ እኔ ይመጣል። አባቴን እኔ እንደምወደው ዓለም ሁሉ እንዲያውቅ እንዴት ትእዛዙን እንደምፈጽም ታያላችሁ ነው ያለው። ስለዚህ ጌታችን ኢየሱስ ክርስቶስ ያለመሞት መብትም እያለው ስልጣንም እያለው ገዳዩ በክፋት ሲመጣ የገዳዩ አቅም አሸንፎት ሳይሆን የአባቱ ፍቅር አስገድዶት አባቴን እንደምወደው ትእዛዙን በማክበር ስፈጽም ታዩታላችሁ በማለት የፍቅር የሆነውን ትእዛዝ እንዴት እንደፈጸመ ነግሮናል። ያ ብቻ ሳይሆን ራሱን ዋቤ ያደረገው ጌታ ኢየሱስ ክርስቶስ አሁንም የፍቅር ጥያቄ ጠይቋል። ብትወዱኝ ትእዛዜን ጠብቁ። አሁን ጌታን መውደድ እግዚአብሔርን መውደድ በአምልኮ ጊዜ መዘመር እንዲህ ባለ ጊዜ ጌታ ኢየሱስ ሆይ እወድሃለሁ ማለት እንደው የሱ የሆነውን ጥቅሳ ጥቅስና ሐሳብ ጠቅላላ ግድግዳ መኪናም ባጃጅም ላይ መለጠፍ ሳይሆን ጌታ ኢየሱስ ክርስቶስ ምን እንዳስተማረን ምን እንደነገረን ምን እንደመከረን መስማት ነው። የምንወደው ከሆነ የምንወደውን የአባታችንን የጌታችንን ድምፅ እንሰማለን። ያ ብቻም ሳይሆን ምዕራፍ 14 ቁጥር 21 ላይ እንደነገረን ትእዛዜ ያለችው የሚጠብቃትም ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ያለው። አሁንም ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁም ማለት በማለት ቃሎቼ በእናንተ ውስጥ ቢኖሩ የሚል ከጌታ ቃል ጋር ከሱ ምክር ጋር ከሱ ትምህርት ጋር ከሱ መለኮታዊ ሐሳብ ጋር መስማማት ቃሉን በልብ መሰወር ውጤቱ ምን ሊሆን እንደሚችል ሲናገር እናያለን። ስለዚህ ወገኖቼ በጣም በሚገባል እንደ ጌታ መቼም ቅርብ የለም። እኛንን ሩቅ አይደል? እኔ ብዙ ጊዜ ይሄ ነገር ይገርመኛል። ጌታ ትምህርቱ በጣም ቀላል ነው። ወንጌሉን ስትመለከቱ መልእክታቱንና እስቲ ወንጌሉን ይሁ የትኛው ይቀላል? ወንጌሉ አይቀልም? ወንጌሉ በጣም ቀላል ነው። መመሪያው ግልጽ ነው። በጣም ቀላል ስለሆነ በጣም ብዙ ሰው በትኩረት አያየው። ግን ከሰማይ የመጣው ያስተማረው ነው። መለኮታዊ መመሪያ ነው። የሰማይ አዋጅ ነው። የመንግስት አዋጅ ነው። የእግዚአብሔር መንግስት አዋጅ በአብ ዘንድ የኖረው ሰማይ ምድር ሳይፈጠር አብሮት የኖረው ቃል የሆነው አብሮ በመኖር በፍጥረት ስርዓት ውስጥ ታዛቢ ሳይሆን በቃልነት ስልጣን ፈጣሪ የሆነው ሁሉ በእርሱ ሆነ የተባለለት ከሆነው አንዳችስ ያለ እርሱ ምንም አልሆነም የተባለለት ፈጣሪ የሆነው ጌታ የሆነው የእግዚአብሔር ልጅ ቃል የሆነው የእግዚአብሔር ልጅ ደግሞ ዓለማትን ደግፎ የያዘ ተብሎ በዕብራውያን 1 ላይ የተነገረለት የፈጠረ ብቻም ሳይሆን የፍጥረት ህልውና የሆነው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ
ከአብ ዘንድ ወጥቼ ወደ እናንተ መጥቻለሁ ብሎ የተናገረ ስለ አባቱ ቢያወራ ቢናገር የሚያምርበት ከአብ ጋር የኖረ በአብ መጠን የኖረ ጌታ የሆነው ኢየሱስ ክርስቶስ ነው ይህን እየተናገረ ያለው። በጣም የሚገርመው ነገር ግን በጣም በቃ እንደው እዛ ቦሃቃ ስር ለምትውል ማድቤት ላለች ሴት የሚገባ ለገበሬ የሚገባ ለነጋዴ የሚገባ ለእያንዳንዱ ሰው ሐሳብ ቅርብ የሆነ ዓላማው ሰማያዊውን ነገር ማሳየት ብቻ የሆነ ማወሳሰብና ልክ እንደ ፈላስፋ በታላላቅ ሐሳብ የሰው ጭንቅላት ለማስደነቅ የመጣ ሳይሆን የሰው ሕይወትን ከጨለማ ወደሚደነቅ ብርሃን ለማሻገር የመጣ የእግዚአብሔር ልጅ። ትምህርቱ በጣም ቀላል ነው፣ ግን ሕይወት ነው። ይሄ ጌታ በሚገባ ቋንቋ ማንም ሰው ሊረዳው በሚችል ቋንቋ ነው እየተናገረ ያለው። እውነተኛ የወይን ግንድ እኔ ነኝ አለ። ምንም ወይን አይቶ እንኳ የማያውቅ በአንድ ተክል ፍሬ በሚሰጥ ተክል በቅርንጫፍ በፍሬና በተክሉ መካከል ያለ ግንኙነት ለማንም ግልጽ ነው። ግልጽ ነው። ይሄ እኔ የወይን ግንድ ነኝ አለ። ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራው ሁሉ ግን አብዝቶ እንዲያፈራ ያጠራዋል አለ። አባቴ ገበሬ ነው። በሌላ ቦታ መንሹ በእጁ ነው ይላል። ምርትን ከግርድ የሚለይ ዳኛ የሆነ በአንድ ተክል ባለበት እርሻ ላይ ባለቤት እንደሆነ ተክሉን በትኩረት እንደሚከታተል ገበሬ ነው አባቱን የሳለው። ራሱን ደግሞ እንደ ወይን ግንድ ልክ ነው። በወይን ግንድና በቅርንጫፍ መካከል ያለ ግንኙነት ይታወቃል። የአካሉ ክፍል ነው። አስፈላጊውን ነገር ከግንዱ የሚያገኝ ነው። በግንዱ ውስጥ ያለው ማንነት በፍሬ የሚገለጥበትና በግንዱ ውስጥ ያለው ሕይወት ቀጣይ እንዲሆን የሚያደርግ ህልውና ከቅርንጫፉና ከቅርንጫፉ ከሚወጣው ፍሬ ጋር ይገናኛል። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እየተናገራቸው ነው። እሱ የወይን ግንድ፣ እናንተ ደግሞ ቅርንጫፍ፣ እነሱን ደግሞ ቅርንጫፍ አድርጎ እየተናገረ ነው። በዚህ ውስጥ አንድ ደስ የሚል ነገር አለ። ሁለቱም አንድ ናቸው ማለት ነው አይደል? በአንድ ተክል ላይ ያለ አካል ማለት ነው። ታስታውሳላችሁ በዕብራውያን ምዕራፍ 2 ቁጥር 13 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ ለእርሱ ለሆነ ለእርሱ ተገባው ካለ በኋላ የሚቀደሱትና የሚቀድሰው ከአንድ ናቸው ይላል። የሚቀደሱትና የሚቀድሰው ከአንድ ናቸው ማለት ምን ማለት ነው? ቀዳሹ እርሱ በሚቀደሱት መካከል ልክ እንደነርሱ ሆኗል ማለት ነው። የወደቀው የሰው ልጅ ነው። ለማንሳት የመጣው የሰው ልጅ የሆነው የእግዚአብሔር ልጅ ነው። የረከሰውና ያደፈው ሰው ነው። ያደፈውን ለማጥራትና ለመቀደስ የተገለጠው ሰው የሆነው ቅዱሱ የእግዚአብሔር ልጅ ነው። ቀዳሹ እርሱ በእኛ መጠን ሆኖ ተገኘ። እንደኛው ሰው ሆነ። በእኛው መጠን ሆኖ ተገኘ። በእኛው ሁኔታ ሆኖ የተገኘው የእግዚአብሔር ልጅ ኢየሱስ ክርስቶስ በእኛ ሁኔታ ሆኖ መገኘቱ እኛና እርሱ አንድ መስመር ላይ መሆናችንን ያሳይ እንጂ ስፍራው የግንድነት ነው። እኛ ደግሞ ቅርንጫፎች፣ እናንተ ቅርንጫፎች ናችሁ ይላቸዋል። ስለዚህ ከግንድ ጋር የተጣበቀ ቅርንጫፍ ያለምንም ጥርጥር በግንዱ ውስጥ ያለው ማንነት የሚገለጥበት ፍሬ ይኖረዋል። ሆምጣጤ ከተተከለ ጎምዘዝ የሚል ፍሬ ይወጣዋል። ጣፋጭ የሆነ ብርቱካን ወይም ደግሞ ሙዝ ከሆነ ተክሉ ቅርንጫፉ ላይ ተንጠልጥሎ የምናየው የግንዱን ማንነት የሚያሳይ ከዛ በተካፈለው ሕይወት ከዛ በተካፈለው አስፈላጊ ነገር የሚታይ ፍሬ ነው።
ስለዚህ ግንድ ላይ የሚኖሩ ቅርንጫፎች የሚጠበቅባቸው ነገር አለ። ፍሬ ማፍራት ነው። የግድ ነው የሚሆነው ማለት ነው። ባህሪያዊ ነው የሚሆነው ማለት ነው። ባህሪያዊ ነው። በደንብ መስተዋል አለበት። የግድ ነው የሚሆነው። ምክንያቱም ከግንዱ የሚካፈለው ነገር አለ። ከግንዱ የሚወስደው ነገር አለ። ተክል ከግንዱ የሚወስደው ነገር እንዳለ እንዲሁ ከዛ የተነሳ የሚጠበቅበት ፍሬ አለ። አሁንም ከዚህ የተነሳ የሚጠበቅበት ፍሬ ያልታየበት ቅርንጫፍ ከሆነ ግን ውጤቱ ምን ይሆናል ነው የሚለው። አባቴ ስራ ይሰራል፣ ምን ያደርጋል? ያስወግደዋል። ደስ አይልም አይደል? ግን ጌታ ነው ያለው ይሄንን። ደስ አይልም። እቺ ባትሰበክ ጥሩ ነው አይደል? በተለይ ከደህንነት ጋር የተያያዘ ዝላይ ላይ ያለን ሰዎች፣ ደስ የሚል ነገር የሰማን ሰዎች ያንን የምስራች የሚያጠፋብን ይመስለናል። አሁንም መልእክቱን እቀጥላለሁ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ግን አብዝቶ እንዲያፈራ ያጠራዋል። ያጠራዋል ማለት ይገርዘዋል ማለት ነው። ወይን ሲገረዝ አይታችሁ ታውቃላችሁ? ወይን ተክል እንደዚህ ሞቃታማ ቦታ ይኖራል የለም? እዚህ አዳማ ይኖራል አይደል? አንዳንድ ግቢ ውስጥ ይኖራል። ወይን ማፍራት ሲጀምር በደንብ እንዲያፈራ በተለይ በመጀመሪያዎቹ ወቅቶች በስነ ስርዓት የሚያውቅ ሰው በመቀስ ቀንጥቦ ማስተካከል አለበት። እኛ ግቢ ኮክ እንደነበር አስታውሳለሁ። ድሮ ልጅ ሆኜ ኮክ፣ አሁን እየጠፋ ነው መሰለኝ አይደል? ስሙ ነው መሰለኝ ያለው እና ልጅ ሆኜ ኮክ ተክል ትዝ ይለኛል። በራችን ላይ የነበረ እናቴ ትንከባከበው የነበረ አንድ ኮክ በጣም ትዝ ይለኛል። እና የመጀመሪያ አካባቢ ሲሰጥ እችን የሚያካክሉ ትንንሽ ፍሬዎች ነበሩት እና አባቴ ደግሞ ሲቆርጥ ትዝ ይለኛል አስታውሳለሁ። እና በሚቀጥለው ጊዜ በእጥፍ አፈራ እና በተገረዘው ቦታ ሁሉ ቅርንጫፍ አውጥቶ በጣም በዝቶ መጨረሻ ላይ ትዝ የሚለኝ ዛፉ መሸከም የማይችለው የኮክ ብዛት መጀመሪያ ሲጀመር አካባቢ ከነበረው ይልቅ በቃ ቅርንጫፎቹ በስተው ሁል ጊዜ ባፈራ ቁጥር የመግረስ ስነ ስርዓት ሲደረግ አስታውሳለሁ። ባፈራ ቁጥር እንግዲህ የማውቃት እሷን ብቻ ስለሆነ ነው እሷን እንደ ምሳሌ ያደረኩት፣ ግን በቂ ነው በእርግጠኝነት። እና መጨረሻ አካባቢ ዛፉ ልክ ሲያፈራ መሬት ድረስ እንደዚህ ሲተኛ አስታውሳለሁ። ከአቅም በላይ የሆነ ፍሬ በጣም አዝሎ ትዝ ይለኛል። ወይንም በዛው መጠን ነው የሚያፈራ። በሱ ያለውን ፍሬ የሚያፈራው ፍሬ በሁለት መንገድ ይታያል። አንደኛው የተጣበቅንበት የጠራን ቅዱስ ነው። ፍሬ በጽድቅና በቅድስና የሚገለጥ ነው። ሁለተኛው ከጌታ ጋር ባለ ሕይወት በሮሜ 11 ላይ እንደተጻፈው ከእርሱ በሚወጣው ዘይት ተካፋይ ከመሆናችን የተነሳ በገላትያ 5:22 ላይ እንደተጻፈ የመንፈስ ፍሬዎች ተብለው የተጠቀሱ የመንፈስ ፍሬዎች በእኛ ሕይወት ይኖራሉ። ምንም ጥርጥር የለም። ሰው ከጌታ ጋር ከሆነ ፍሬ የግድ ነው። አሁን ፍሬ የማያፈሩ ይቆረጣሉ ከሚለው ነገር በላይ ለምንድን ነው ሰዎች ፍሬ የማያፈሩት ወደሚለው ነገር መምጣት ይኖርብናል። ምናልባትም ከግንዱ ጋር በጤናማ መንገድ ያልተጣበቁ ሊሆኑ ይችላል። በመንፈሳዊ ዓለም ኢየሱስ ክርስቶስ በተጠራበት መስመር ሁሉ ያሉ ሰዎች በትክክል ሕይወት ብቻ ሃይማኖት ላይ ያጣበቃቸው ይመስላችኋል? በሃይማኖት ስም የሚያታልለው አጋንንት የሚስበው በስመ አብ ብሎ ጀምሮ በሌላ የሚጨርሰው በጣም ብዙ ችግር ያለበት ምናልባትም እንደ ማንኛውም የሥራ መስክ ቤተ ክርስቲያን ወይም መንፈሳዊ ዓለም ውስጥ የተሰገሰገው ሁሉ በትክክል ግንዱ ላይ የተጣበቀ ይመስላችኋል? መዝገብ ላይ ሊኖር ይችላል። ሃይማኖት ቢባል የሚጠቅሰው ሊኖረው ይችላል። ኢየሱስ የሚለውን ስም ሲጠራ ላይከብደው ይችላል። ግን ወገኖቼ በመንፈሳዊ ዓለም የተሰገሰገውና የተሰበሰበው ሁሉ ግንድ
ከግንድ ከሆነው ከጌታ ከኢየሱስ ክርስቶስ ጋር የተጣበቀ ነው ብሎ ማሰብ የዋህነት ነው። ከአካሉ ጋር የተጣበቀ የአካሉ ብልት ነው። የአካሉ ብልት የሆነው ደግሞ ከአካሉ በሚያገኘው ነገር ይኖራል። አሁንም በዚህ ክፍል ውስጥ እንደምናየው ከግንዱ ጋር መጣበቅ በክርስቶስ ከመኖር ጋር ከግንዱ ጋር መጣበቅ የጌታን ትምህርት በውስጥ ከማድረግ ጋር የተያያዘ ነው። ቃሎቼ በእናንተ ቢኖሩ ስለሚል በትክክል ጌታ ያስተማረው ትምህርት ጌታ በስጋ ተገልጦ የነገረን የህይወት መመሪያ እኛ ህይወት ውስጥ ቦታ ሳይኖረው የእግዚአብሔርን ቃል በስነ ስርዓት ሳናውቅ በውስጡ ያለው ነገር ውስጣችን እንዲቀር ሳናስብ እንደው ዝም ብለን እግዚአብሔር በክርስቶስ ሞትና ትንሣኤ ያደረገውን ምህረት ብቻ እያደነቅን የምንኖር ከሆነ ፍቅራችን ልክ አይደለም። በፍቅሬ ኑሩማ እያለን ያለው አሁን የፍቅር ጥያቄ እየጠየቀን ትወዱኛላችሁ ወይ እያለን የምንወደው ከሆነ በእርግጠኝነት ከግንዱ ጋር እንጣበቃለን። ምዕራፍ 14 13 ላይ በእኔ የሚያምን ይሄንን ያደርጋል ከዚህም ይልቅ ካለ በኋላ በእኔ ባትሆኑ አትችሉም እንዳለ አሁንም በጌታ ባንሆን በዚህ ክፍል ላይ ምንም የምንችለው ነገር የለም። በጌታ ከሆን ግን ከርሱ በሚሆን ጸጋ ከርሱ በምንካፈለው ዘይት ማለት ደግሞ ይሄ የምናውቀው ዘይት አይደለም። እሱ ለበሽታ ነው የሚሆነው። ያውም በእምነት ከተጸለየ ዘይቱ ብቻም አይደለም። ዘይት የሚለው በአዲስ ኪዳን መንፈስ ቅዱስ ነው። ቅዱሱ ቅባት የሚለው መንፈስ ቅዱስ ነው። የእግዚአብሔር መንፈስ ዛሬም ሕያው ነው። ዛሬም ቤተክርስቲያንን የሚጠቅም ዛሬም ቅዱሳንን የሚረዳ እሱ የነገረንን የሚያስታውስ የሚያስተምር ወደ እውነት የሚመራ የሚያጽናና የሚያጸና ኢየሱስ ክርስቶስን የሚያከብር ለቤዛ ቀን እኛን የሚያትም የሕያው እግዚአብሔር መንፈስ የቤተክርስቲያን ሕይወት ነው። ከእርሱ ጋር ተጣብቀን ከሆነ ልክ እንደ ሚኒራል የምንወስደው ከሱ የምናገኘው ለጤናማ እድገት የሚሆነን ነገር አለ። ክርስቶስ በእኛ ሕይወት ከመኖሩ የተነሳ የሕያው እግዚአብሔር መንፈስ በእኛ ውስጥ ስለሚኖር ገላትያ ላይ እንደተጠቀሰው የትግል ውጤት ሳይሆን የመንፈስ ፍሬ ነው የሚላቸው እነዛን 9 ነገሮች። የመንፈስ ፍሬዎች በእኛ ሕይወት የመኖራቸው ጉዳይ የግድ ይሆናል። ምክንያቱም እኛ በጌታ ስለምንሆንና ከሱ የምናገኘው ነገር ስላለ። ስለዚህ ሰው ሕይወት ውስጥ ፍሬ ከሌለ መንፈሳዊው ዓለም ውስጥ ሊኖር ይችላል፣ ግን ከግንዱ ጋር በትክክል ያልተጣበቀ ሊሆን ይችላል። እንዲህ አይነቱን በተመለከተ እግዚአብሔር የሚፈርድበት ቀን አለ። ታስታውሳላችሁ? አንድ ገበሬ ንጹሕ ዘር ከዘራ በኋላ ከዛ የምርቱ ጊዜ ሲደርስ ብዙ እንክርዳድ ሞልቶ ተገኘ እና መልካም ዘር ዘርቼ ነበር፣ ይሄ እንዴት ሊሆን ቻለ የሚል ጥያቄ ጠየቀ እና ምላሹ ምን ነበር? ጠላት በጨለማ መጥቶ እንክርዳድ ዘራ። ከዛ በዙሪያው የነበሩ ሰዎች እንንቀለው አሉ። አይ እናንተ እንነቅላለን ስትሉ መቼም ይሄ ስልጣን ለሰው ቢሰጥ ምንነቅለው ብዛቱ አይደል? ምናጠፋው ብዛቱ ይሄ ስልጣን ለኛ ቢሆን ምናጠፋው ብዛቱ አይ የመኸር ጊዜ አለ እና መንሹ በእጁ ስለሆነ አባቴ ሁሉን ያጠራዋል፣ በጊዜዋል ምርቱን ከግርዱ ይለያል። አሁን ግን ይሄንን እንዳታደርጉ የሚል መመሪያ ነው ያስተላለፈው። አሁንም እግዚአብሔር ዝም ብሎ የሚያኖረው ዓለም አለ። የክርስቶስ መስቀል ምክንያት ሆኖ የተሸከመው ዓለም አለ። በብዙ እንክርዳድ የተዋጠ፣ በብዙ የስተት ትምህርት የተዋጠ፣ በብዙ ልክ ያልሆነ ዝንባሌ የተያዘ እንደ እግዚአብሔር ቃል ኢየሱስ ለዘላለም ሕይወትና ለማይጠፋው ርስት ሳይሆን ለብዙ ነገር ምክንያት ሆኖ ሰዎች ተሰግስገው መንፈሳዊ ዓለም ውስጥ ሊኖሩ ይችላል። ግን በትክክል በጌታ ካለን እናፈራለን። በትክክል በእኔ ኑሩ ነው ያለው። በጌታ ሆነን የማናፈራበት ነገር አይኖርም። የሚያፈራውን ነው የሚያጠራው። የሚያፈራውን አብዝቶ እንዲያፈራ አጠራዋለሁ ይላል እግዚአብሔር። እንደሱ ያደርጋል። ከጌታ ጋር ተጣብቀው ከብዙ ነገር ጋር እየታገሉ ግን ጤናማ ነገር በሕይወታቸው ኖሮ የሚኖሩ ቅዱሳንን ጌታ ይቀድሳል። በደሙ አሁንም ይቀድሳል። አሁንም የሕያው እግዚአብሔር መንፈስ የማጥራት ሥራ ይሰራል፣ የመቀደስ ሥራ ይሰራል። መቀደስ ወይም ማጥራት የልጁን መልክ ወደሚመስል ጤናማ ሕይወት ማሳደግ ነው። በመጀመሪያ ደረጃ ከቅድስና ጋር ነው የሚያያዘው። እግዚአብሔር ታውቃላችሁ አይደለ? አስቀድሞ ዓለም ሳይፈጠር ከወሰናቸው ውሳኔዎች አንዱ ልጁ በብዙ ወንድሞች መካከል በኩር እንዲሆን አስቀድሞ ዓለም ሳይፈጠር የወሰነው እግዚአብሔር
ልጆቹ ደግሞ የልጁን መልክ እንዲመስሉ እንዲሁ ወስኗል ነው የሚለው ሮሜ 8:29 ላይ ይሄ በግልጽ ነው የተጻፈው። አሁን ይኸውላችሁ ሰዎች ከብዙ ችግራቸው ጋር እንደ ሰካራም እንዲህ የተንገላቱ ኖረው በመጨረሻ ሰዓት እንዲህ ሹልክ ብለው መንግሥተ ሰማያት ስለሚገቡበት ኪዳን አይደለም ጌታ ወደዚህ ዓለም የመጣው። ብዙ ጊዜ እኔ እንግዲህ እንዴት እንደምትረዱኝ አላውቅም። ብዙ ጊዜ ሳነሳው ሰሙኝ ይሆናል። ጽድቅ ከሰላም ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። ጽድቅ ማለት ምን ማለት ነው? ትክክለኝነት ማለት ነው አይደል? ትክክለኝነት ካለ ሰላም አለ። የኛ ሊቀ ካህን እንደ መልከ ጼዴቅ የሆነው ሊቀ ካህን የስሙ ትርጓሜ ምንድን ነው? መጀመሪያ የጽድቅ ንጉሥ ማለት ነው። ከዛ የሰላም ንጉሥ። ዕብራውያን 7 የመጀመሪያው አንቀጽ ላይ እሱ ነው የተጻፈው። ጽድቅ ካለ ሰላም አለ። ጽድቅ ሰላም ነው። ጽድቅ ረፍት ነው። ጽድቅ ለሰው ልጅ በጣም አስፈላጊ ነገር ነው። ጌታ ኢየሱስ ክርስቶስ እነዚህ ነገሮች ይዞ ነው ወደኛ ህይወት የመጣው። ለዚህ ነው ሰላሜን እሰጣችኋለሁ ያለው። ሰው እየሰከረና እየዘሞተ ሰላም ይኖረዋል አይደለም እያለ ያለ በእኔ ካመነ። ምክንያቱም ጌታ ጽድቅ ነው፣ ከዛ ያወጣል። በኃጢአት ምክንያት ከሚመጣ ፍርድም ከኃጢአትም ያድናል ክርስቶስ። ኢየሱስ ክርስቶስ ከኃጢአት ያድናል። በኃጢአት ምክንያት ከሚመጣ ፍርድም ያድናል። የኃጢአት ደሞዝ ሞት ነው አይደል? ሮሜ 6:23 ላይ በግልጽ እንደተጻፈው የኃጢአት ደሞዝ ምንድን ነው? ሞት ነው። የእግዚአብሔር የጸጋ ስጦታ ነው በክርስቶስ ኢየሱስ የዘላለም ህይወት ይሆንልን። የኃጢአት ደሞዝ ሞት ከሆነ በምንም ታምር የኃጢአተኛ ዋጋው ምህረት አይሆንም ማለት ነው። ያልበደለ ብዬ በጠይቅ እጁን የሚያወጣ የዋህ ይኖራል እዚህ ውስጥ? ኃጢአት ያልሰራ ብዬ በጠይቅ እጁን የሚያወጣ ይኖር ይሆን ካልዞረበት በቀር? በእርግጠኝነት እስኪ ኃጢአትን የሚያውቅ ኃጢአተኛ ብዬ በጠይቅ ከተቻለ እግርንም ጨምሮ አልያ ሁለት እጅንም ቢሆን እናነሳለን። እውነት አይደለም? እውነት አይደለም? እውነት ነው። ደግሞ በዚያው ቋንቋ ኃጢአተኛ ነኝ ያለ ሰው የኃጢአት ደሞዝ ሞት መሆኑን እያወቀ እስኪ ምህረት ያገኘ እስኪ የዳነ ብዬ በጠይቅ ደግሞ የምታወጡ ይመስለኛል አይደል? የኃጢአት ደሞዝ ሞት ሆኖ እንዴት ነው እጅህን የምታወጣው? በምን መብት? በምን ስልጣን? እግዚአብሔር የሁላችንን በደል በእርሱ ላይ አኑሮ እሱን ስለኛ ስለቀጣው ክርስቶስ ስለኛ በከፈለው ዋጋ በኩል ስለ ምህረት እናወራለን። እንደ ሕጉ ከሚመጣው ፍርድ በላይ ሆነን ከእግዚአብሔር ጸጋ በታች ሆነን የዘላለም ሕይወት ባለቤቶች እንደሆንን እኛ ኃጢአተኞች የተከፈለልን ውድ ዋጋ ታምነን እግዚአብሔር ይመስገን ምህረት አግኝተናል እንላለን። የኃጢአት ደሞዝ ሞት ነው። አሁን ኢየሱስ ክርስቶስ ምንድነው ያደረገው? በእርሱ በማመናችን ከሞት እንድናመልጥ ጽድቁ ተቆጥሮልን ከሞት እንድናመልጥ በእኛ ምትክ በተሰዋው በሱ ምክንያት ከሞት እንድናመልጥ ውዱን ዋጋ ከፈለ። መቼም ልትከፍለው የማንችለውን ዋጋ ከፈለ። ክብር ለስሙ ይሁን። ይሄንን የምናምን ሰዎች ግድ የለህም እኔ ስላለሁልህ እንደፈለግ ሁን ነው ወይ ያለን? ይወደናላ ጌታ። እኛ የምንሄድበት መንገድ እኮ እኛን ሰላም እንደሚነሳን ያውቃል፣ እንደሚጎዳን ያውቃል። ነግሬያቸዋለሁ፣ የነገርኳችሁ ይመስለኛል። በኃጢአት ምክንያት በጣም ሰላም የሌላቸው አንድ ትልቅ ሰው፣ በግብረ ሰዶም ውስጥ የኖሩ አንድ ትልቅ ሰው ነግሬያቸዋለሁ። እድሜያቸው ትልቅ ነው። 52 ዓመት በእንዲህ አይነት ህይወት ውስጥ የኖሩ ሰው ናቸው እና ጠላት ሊገላቸው ራሳቸውን ለማጥፋት በጣም ይታገሉ ነበር እና እኔ ያለሁበት ቤት ጥበቃ የሆነ ልጅ የስጋ ዘመዳቸው አገር ቤት በዚህ ሲታሙ የሚያውቃቸው ሰው መጨረሻ ላይ እዚህ አፍንጫቸው ላይ ሲደርስ ተስፋ ሲቆርጡ ነገሩት። በቃ እኔ መኖር የለብኝም እና ራሴን አጠፋለሁ፣ ምንም ደስተኛ አይደለሁም ብለው ነገሩት። ልጁ ለምኖ ይዟቸው መጣ እና ያሉኝን ነገር አረሳው። አያችሁ፣ በተባራሪም ቢሆን የሰሙት የጌታ ምህረት ማዕከል የሚያደርግ የወንጌል እውነት አለ እና ምን እንዳሉኝ ታውቃላችሁ? እግዚአብሔር መሐሪ እንደሆነ አውቃለሁ። እንደው በመጨረሻዋም ሰዓት ቢሆን በቀኝ እንደተሰቀለው ወንበዴ እባክህ አስበኝ ብለው እንደሚያስበኝ እኔ አምናለሁ አለ። ግን ምህረትና የዘላለም ህይወት አይደለም ይናፈቀኛል። ታጥቤም
ያለኝን ሽቶና የተለያየ ነገር ነስንሼም በሰዎች መካከል ራሴን እንደ ቆሻሻ ነው የምቆጥረው። ሰላም የለኝም። እኔ አሁን የዘላለም ሕይወት አይደለም የናፈቀኝ። ነፃ ሆኜ እንደ ጤነኛ ሰው አንድ ቀን ሊሆን ይችላል፣ አንድ ሳምንት ሊሆን ይችላል፣ አንድ ወር ሊሆን ይችላል፣ አንድ ዓመት ሊሆን ይችላል። እንደ ጤነኛ ሰው ተሰምቶኝ ለምን በነጋታው አልሞት? ንጹህ መሆን ናፈቀኝ፣ እንደ ሰው መኖር ናፈቀኝ ማለታቸውን አስታውሳለሁ። አሁን ብዙ ሰው ምህረት አግኝቶ የዘላለም ሕይወት ማግኘትን ልክ መጨረሻ ሰዓትም ቢሆን በቀኝ እንደተሰቀለው ወንበዴ ይቅር በለኝ ብሎ ለሹልክ ብሎ እንደ መግባት ነው የሚያስበው። እንደ አጭር ሜትር ሩጫ እንደምንም ተወጣጥሮ በአፍንጫውን በደረቱን ነክቶ አንደኛ እንደሚሆን እንደምንም አስበኝ ብሎ በቃ ስርዓት ፈጽሞ ስለመዳን ነው የሚያስበው። ነው ወይ ኢየሱስ ይሄ ብቻ ነው ወይ ለኛ? ክርስቶስ ይሄ ብቻ ነው ወይ ለኛ? ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው። አላተረፋችሁም? ክርስቶስ ለኔ ሁለንተናዊ ትርፍ ነው። ባላምን ኖሮ እኔ ምን አይነት ሰው ነኝ እላለሁ። ከማንም ያልተለየው ሰው እንደሆነ ራሴን ደጋግሜ ታዝቤው አውቃለሁ። ኢየሱስ ክርስቶስ የዘላለም ሕይወት ብቻም ሳይሆን ለዚህ ለቆመው ማንነቴም ጥቅምና ትርፍ እንደሆነ እኔ ገብቶኛል። ብዙ አምልጫለሁ። እሱ ምክንያት ሆኖኝ አምልጫለሁ። ክርስቶስ ምክንያት ሆኖኝ። እርሱ የዘላለም ሕይወት ብቻ አይደለም። እርሱ የዘላለም ሕይወት ብቻ አይደለም። መንግሥተ ሰማያት ብቻ አይደለም። ደህንነት ብቻ አይደለም። እሱ ጤናማ ሕይወት ነው፣ ሰላም ነው፣ ረፍት ነው። ሰላሜን እሰጣችኋለሁ ያለው ያለ ምክንያት አለ። የእርሱ ሰላም የነ ጲላጦስ የነ ሄሮድስ ድንፋታ ያልነጠቀው ሰላም፣ በገዳዮቹ ፊት ለገዳዮቹ ምሕረት የለመነበት ያ ሰማያዊ የሆነ ነገር የሱ ነው። እሱን ነው እሰጣችኋለሁ ያለው። ይሄ ጌታ በኃጢአት ምክንያት ከሚመጣ ፍርድ ተሰቅሎ አድኖናል። ደግሞ በሕይወቱ እንድናለን። የምንድነው ከብዙ ችግር። አልጠቀማችሁም? ክርስቶስ ፈርታችሁ ያመለጣችሁት ነገር የለም። ጌታን አስባችሁ የተረፋችሁበት ነገር የለም። እንደ ጤነኛ ሰው የኖራችሁበት አቅም አይደለም። ክርስቶስ ኢየሱስ ክርስቶስ ብዙ ነገር ነው ወገኖቼ። ለዚህች ዓለም የሚያስፈልጋት መድኃኒት ነው። የሚያስፈልጋት መድኃኒት ለዘላለም ሕይወት ብቻ አይደለም። ዋናው የከፈለው ዋጋ ለዛም ቢሆን እንደ ሰው ለመኖር፣ እንደ እንስሳ እንደ አውሬ ላለመሆን፣ የሰይጣን መጫወቻ ላለመሆን፣ ለገዛ ራሳችን እንኳን የማንጠቅም ቆሻሻ ሕሊና ያለን ሰዎች ሆነን ተዋርደን እንዳንኖር ከብዙ ቅሌት የሚያተርፍ ክብር ነው ጌታ በእኔ ያለው የሚያፈራው አብዝቶ እንዲያፈራ አጠራዋለሁ። ከጌታ ጋር ሆኖ ይሄ ውጭ ያለውን ተውት። አሁን እዚህ ጋር ስለ ግንድና ስለ ቅርንጫፍ ስለሚናገር ስለማያምነው ክርስቶስ ስለሌለው ምንም እሱ እዚህ ቁጥር ውስጥ አይገባም። ወልድ የሌለው ሕይወት ስለሌለው ሕይወት መንገድ እውነት ክርስቶስ ስለሆነ በክርስቶስ ስለማያምነው ምንም የምናወራው ነገር የለም። ምክንያቱም በአንዱ በእግዚአብሔር ልጅ ስም ያላመነ አሁን በፍርድ ውስጥ ስላለ ሰው ጤናማ መሆን አናወራም። የግብረ ገብ ትምህርት አይደለም የምናስተምረው፣ ስነ ዜጋ አይደለም የምናስተምረው። ጥሩ ሰው ጥሩ ሊሆን ይችላል ለአካባቢው ለማህበረሰቡ፣ እሱ በሌላ ሁኔታ ነው መታየት ያለበት። እኛ አሁን ስለማይጠፋው ርስትና ስለ ዘላለም ሕይወት እያወራን ነው። የዚህ ዓለም ስርዓት የፈለገውን አይነት ቢቆለባበስ የፈለገውን አይነት ክብር ቢኖረው ከህልፈት አያልፍ። ማን አለ ለዘላለም የሚኖር? ሁሉም በእያንዳንዱ ተራ በየራሱ ተራ የየራሱን ጥሩም ሆነ መጥፎ እያየ የሚያልፍባት ዓለም ናት። ትውልድ ይመጣል፣ ትውልድ ይሄዳል። ምድር እንደምታዩት ናት እስኪያበቃላት ድረስ። ስለዚህ ይሄን ሥጋ በተለያየ መንገድ ጠጋግኖ የተሻለ ለማድረግ አይደለም ኢየሱስ ክርስቶስ ወደዚህ ዓለም የመጣው። ጌታ ሁለተኛው አዳም ነው። በዚያኛው አዳም ወደኛ የገባውን ሞት ከኛ ለማውጣት ነው የመጣው። ያ ከመሬት መሬታዊ ነው። ይሄኛው ግን ከሰማይ የመጣ ሕይወትን የሚሰጥ መንፈስ ነው። አንደኛ ቆሮንቶስ 15:45 ላይ የተጻፈው ይሄ ነው። ሕይወትን የሚሰጠው መንፈስ ጌታ ኢየሱስ ክርስቶስ እየነገረን ነው። እኔ የወይን ግንድ ነኝ እያለ ነው። በግንዱ ያለን ሰዎች፣ በክርስቶስ የምናምን ሰዎች ኢየሱስ ክርስቶስ ጽድቅና ሰላም ከእርሱ ጋር ተስማምተን ከእርሱ በምናገኘው ዘይት ጤናማ ፍሬ እንድናፈራ እግዚአብሔር ድሉን የሰጠን ሰዎች ነን። ደግሞ ጌታ ኃላፊነቱን ይወስዳል።
የሚያፈራውን አብዝቶ እንዲያፈራ ያጠራዋል። ራሱ ነው የሚያጠራው። ኃላፊነት ይወስዳል። እኛን ከግንዱ ጋር ያጣበቀ ጌታ አባቴ ካልሳበው ማንም ወደ እኔ ሊመጣ አይችልም ብሎ ጌታ እንደነገረን በአብ ተስቦ የወልድ የሆነ የእግዚአብሔር የሆነ ሁሉ ኃላፊነት ይወስዳል። የመቀደሱን ሥራ የማጥራቱን ሥራ ግን ሰው መብት ስላለ የመቀበል ያለ መቀበል የማመን ያለ ማመን መብት ስላለ እግዚአብሔር ይሄን መብት ከማንም ሰው በኃይሉ ስለማይነጥቅ በዚህ መብት በኩል ምን አይነት ማስተዋል መኖር እንዳለበት ነው እየነገረን ያለው። አሁን ይላል ስለነገርኳችሁ ቃል ንጹሐን ናችሁ። ታስታውሳላችሁ ምዕራፍ 17 ላይ አባት ሆይ ቃልህ እውነት ነው አለ፣ በእውነትህም ቀድሳቸዋል። እግዚአብሔር ይመስገን። ጌታ እውነቱን እየተናገረ ነው። በዚህ እውነት የሚያምን ሕይወት አለው። አሁን ስለነገርኳችሁ ቃል ምንም ውስብስብ ነገር ውስጥ አንገባ። ሌላ ፎርሙላም የለውም፣ ሌላ ሲስተምም የለውም፣ ሌላ አማራጭም አቋራጭም የለም። አሁን ጌታ እያስተማረ ነው። የምነግራችሁ ቃል ይቀድሳል፣ የምነግራችሁ ቃል ያነጻል፣ የምነግራችሁ ቃል ከፍርድ ያተርፋል። አሁን ስለነገርኳችሁ ቃል ንጹሐን ናችሁ አላቸው። እናንተ ንጹሐን ናችሁ አላቸው የሰሙትን ሰዎች። በእኔ ኑሩ እኔም በእናንተ። በእኔ ኑሩ። ይህን ከማለቱ በፊት የነገርኳችሁ ቃል እያለ ነው። ቃሌ በእርሱ ዘንድ ያለችው ብሎ ነግሮናል። ከዚህ በፊት በነበረው ምዕራፍ የሚወደኝ እሱ ነው ብሎናል። የሚወደኝን አባቴ ይወደዋል፣ እኔና አባቴ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ብሏል። በእኔ የሚኖረውን በተመለከተ እኔም በእርሱ ነው ያለው። አሁን እኛ በክርስቶስ እንኖራለን። ምን ማለት ነው? የከፈለልንን ዋጋ አምነናል። የእግዚአብሔር ልጅ እንደሆነ አምነናል። በአባቴ በእኔም እመኑ አይደለም ያለን ምዕራፍ 14 የመጀመሪያ ቁጥር ላይ እግዚአብሔር ይመስገን በአባቱም በእርሱም አምነናል። እሱ የአባቱ ልጅ ነው፣ የአብ ልጅ ነው፣ ቃል ነው፣ እሱ አካላዊ ቃል ነው፣ እሱ ወልድ ነው፣ እሱ በእርሱ አምነናል። በአባቴ ቤት ብዙ መኖሪያ አለ፣ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ወስዳችኋለሁ ብሎናል። ይሄንን አምነናል። እኔና አብ አንድ ነን ብሎናል። ይሄንን አምነናል። እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሎናል። ይሄንን አምነናል። እኔን እንኳ ማየት ቢሳናችሁ በእኔ የሚያደርገውን አታዩም፣ አብ በእኔ የሚሰራውን አታምኑም፣ ስለ ስራው እንኳ አታምኑም፣ እኔ ማን እንደሆንኩ ብሏቸዋል። ስለዚህ ይሄንን አምነናል። እግዚአብሔር ይመስገን። አሁን ስለነገረን ቃል እኛ ንጹሐን ነን። ጌታ የደበቀብን ነገር የለም። ባሪያ ጌታው የሚያደርገውን አያውቅም አለ ቀጣዩ አንቀጽ ላይ። እኔ ግን ሁሉ ነግሬያችኋለሁ፣ ባልንጀሮቼ ብያችኋለሁ፣ ባሮች አይደላችሁም አለ። ጌታ ይሄንን የሰማይ ምስጢር ስላበራ እውነታውን ፍንትው አድርጎ ስለነገረን ከሱ የተለየ አስተማሪም ከሱ የሚበልጥም ማንም በምድር ላይ ሊገለጥ ስለማይችል ይሄንን እውነት አሜን ማለት እግዚአብሔር ይመስገን ከብዙ ጨለማ ማምለጥ ነው። ቀጠለና ቁጥር 4 ላይ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ምንም ጥርጥር የለውም። ከግንዱ ተቆርጦ የወደቀ ቅርንጫፍ ያለ ምንም ስሌት ቀጣይ እድሉ ምንድን ነው? መድረቅና ከዚያ ደግሞ ማገዶ ፈላጊዎች ለቃቅመው ቂጣ ያጋገሩበታል። እውነት ነው ይሄ። ከግንድ ቅርንጫፍ ከተቋረጠ ሕይወት አይኖረውም። ሕይወት አይኖረውም ማለት ደግሞ ይሞታል። የሞተ አያፈራም። ስለዚህ በግልጽ እኔ ግንድ ነኝ ብቻም ሳይሆን በእኔ ባትኖሩ አትችሉም። ከግንድ እንደ ተለየ ቅርንጫፍ ነው የሚለው። ይህ ዓለም ክፉ ነው ወገኖቼ። ይህ ዓለም ብቻም አይደለም። ጳውሎስ በሮሜ ምዕራፍ 7 ላይ ደጋግሞ እንደነገረን እኔ ለኃጢአት ልሆን የተሸጥኩ የሥጋ ነኝ አለ። የምጠላውን ያንን አደርጋለሁ አለ። የማልወደውን ያንን አደርጋለሁ፣ የምወደውን ግን አላደርግም አለ። ፈቃድ አለኝ፣ መልካሙን ማድረግ ግን የለኝም አለ። የምወደውን ማድረግ ተስኖኝ የማልፈልገውን የማደርግ ከሆነ ያንን የማደርገው እኔ አይደለሁም፣ በእኔ ውስጥ የሚኖር ኃጢአት ነው እንጂ። ፈቃድ አለኝ፣ መልካሙን ማድረግ የለኝም አለ። መልካሙን ማድረግ ስመኝና ስወድ ክፉን እንዲያደርግብኝ ሌላ ሕግ ያለዋል። በውስጡ ሰውነቴ በእኔ ማንነት
በነፍሱ ወይም በመንፈሱ በእግዚአብሔር ሕግ ደስ ይለኛል አለ። ግን በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ያለው አለ። በሁለት ነገር መሃል እየታገለ ነው። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል እንዳለ ገላትያ ላይ በሁለት አካላት ትግል ውስጥ እንዳለ ይናገራል። አይምሮዬ የሚፈልገው ነገር አለ። የትኛውም ሰካራም ስካር ልክ ነው አይልም። የትኛውም አመንዝራ በነጋታው ብታገኙት እጁን ጭንቅላቱ ላይ አድርጎ ሲጸጸት ነው የምታገኙት። የሚነዳው ነድቶ ከነገ ወዲያ ደግሞ ይገባበታል እንጂ የትኛውም ነፍሰ ገዳይ አይታችሁ ታውቃላችሁ? ሰው የገደሉ ሰዎች ፖሊስ ፕሮግራም ላይ ሊሆን ይችላል፣ በግል የምታውቁት ሊኖር ይችላል። እንዴት ግብግብ እንደሚሉ እንዴት እንደሚቃጠሉ በደም ፍላት በሰው ደም ከጨቀዩ በኋላ የሚኖራቸው ጸጸት ይገርመኛል። በቃ ሲገረፉ የሚኖሩ በጣም ብዙ ምስኪን ሰዎች አሉ።